ጤና ይስጥልን ተመልካቾቻችን የዕለቱን የብሪጅ ሚዲያ ዜናዎች ወደ እናንተ ይዘን ቀርበናል። ከዜናዎቹ ጋር ዮሚዮ አበበ ነኝ። የኢፌዴሪ ጠቅላይ ሚኒስትር ዶክተር አብይ አህመድ ዛሬ በምስራቅ ሐረርጌ ቆላማ አካባቢዎች እየለማ የሚገኝ የበጋ ስንዴ ልማትን ተመለከቱ። ጠቅላይ ሚኒስትሩ በማህበራዊ ገጻቸው ላይ ባስተላለፉት መልእክት መትጋት፣ መስራት፣ ማየት ከቻልን ኢትዮጵያ ከመረዳት አልፋ ሌሎችን መርዳት ትችላለች። ይህንን ስራ አጠናክረን እንድንቀጥል አደራ ላለሁ ብለዋል። ቆላማው አካባቢ ነው። በዚህ አመት የበጋ ስንዴ 3.5 ሚሊዮን ሄክታር ታርሷል። ከዚህ የሚሰበሰበው ከ300 ሚሊዮን ኩንታል ያላነሰ እንደሚሆን ይጠበቃል። በዚህ አሁን ባለንበት አካባቢ ምስራቅ ሐረርጌ ቆላማው አካባቢ ማህበረሰቡ ከ4፣ 5፣ 6 አመት በፊት የሚኖረው በሴፍቲ ኔት ነው። እርሻ አያቅም። ይሄ ቦታ ታርሶ አያቅም። እንደ በረሃ የሚወሰድ ቦታ ነው። ከዚያም ቀደም ብሎ በርካታ ግጭት የሚደረግበት ብዙ ሰው ያለቀበት አካባቢ ነው። አሁን መለስተኛ ግድቦች እየገደብን በካናል በበጋ ስንዴ የጀመርነውን ስራ ከጀመርን በኋላ በዚህ አካባቢ ወደ 1000 ሄክታር ገደማ ታርሷል። አሁን በጣም የሚያስደንቀው የዛሬ 3-4 አመት እዚህ አካባቢ ወደ 1.1 ሚሊዮን የሚጠጋ ህዝብ በሴፍቲ ኔት ይኖር ነበር። አሁን 74% ነፃ ወጥቷል። የቀረውን 26% በሚቀጥሉት ማክሲመም 2 አመታት ነፃ እናውጣ ብለው እየሰሩ ነው ያሉት እና ከተረጂነት ወጥተን የኛኑ ሀብት ተጠቅመን ራሳችን መመገብ የምንችልበት ጅማሮ ስራ በጣም ፍሬ እያፈራ ካለባቸው አካባቢዎች አንዱ ምስራቅ ሐረርጌ ነው። ዛሬ ያየነውም ዘ ሆል ቫልዩ ታርሷል። ስንዴው ለአጨዳ ደርሷል። ይሄ በጣም ተስፋ ሰጪ ጅማሮ ነው። ይሄ የሚያሳየው በሀገር ደረጃ ሊታረሱ የሚችሉ ጎርጆች የተደበቁ ቦታዎች እንዳሉና እነዚያን ቦታዎች በተቻለ መጠን ውሃ አድርሰን ብናርስ በአመት 2-3 ማምረት የሚያስችል አቅም እንደምንፈጥር ያላየናቸው የተሆናቸውን ቦታዎች ማስታወስ መሬት ጦም ማደር የለበትም ብለን አስበን የጀመርነው ስራ እያስገኘ ያለው ፍሬ በጣም ተስፋ ሰጪ ስለሆነ ሁሉም አካባቢ ከዚህ ተምሮ በዚሁ አግባብ አሲዳማ መሬቶችን በማከም የተረሱ ቦታዎችን መልሶ በመጠቀም ክረምት ከበጋ በማረስ በምግብ ሉዓላዊነት የማረጋገጥ ተግባራችን ተጠናክሮ እንዲቀጥል አደራ ማለት ፈልጋለሁ። ዛሬ በዚህ አካባቢ ያየሁት ስራ በጣም ተስፋ ሰጥቶኛል። ምክንያቱም ሰፈሩ እርሻ አያቅም፣ በተረጂነት የሚኖር ነበር። ራሱ አርሶ ራሱ መግቦ ከተረጂነት ነፃ ለመውጣት የሚደረገው ጥረት ትክክለኛ ነፃ የመሆን ነፃነትን የማወጅ ጉዞ ሂደት አካል አድርጌ ስለምወስደው ሁሉም የኢትዮጵያ ማህበረሰብ በቂ ቦታ አለን፣ በቂ ውሃ አለን። መትጋት፣ መስራት፣ ማየት ከቻል ኢትዮጵያ መርዳት የሚገባት ሀገር አይደለችም። ራሷን መገብ ትችላለች። ይህንን ስራ አጠናክረን እንድንቀጥል አደራ ማለት እፈልጋለሁ። ጉባኤው ሃይማኖትን ሽፋን አድርገው አብሮነትን ሊሸረሽሩ የሚችሉ ግጭት ቀስቃሽ መልእክቶችን የሚያስተላልፉ አካላትን በጽኑ እንደሚያወግዝ አስታወቀ። የኢትዮጵያ ሃይማኖት ተቋማት ጉባኤ ከሰሞኑ በእስልምናና በኦርቶዶክስ ሃይማኖት አማኞች ነን ባዮች መካከል የሁለቱን ሃይማኖት የአብሮነት እሴት በሚያንቋሽሽ መልኩ በማህበራዊ ሚዲያ የሚለቀቁ አንዳንድ አስተያየቶች እንዳሳዘኑት ዛሬ መጋቢት 2 ቀን 2017 ዓ.ም በሰጠው መግለጫ አስታወቀ።
ሁለቱን ሃይማኖቶች አስመልክቶ ክብረ ነካዊ መልእክቶችን የሚያስተላልፉ ግለሰቦች ህገወጥነትን ከማስፋፋት ተቆጥበው የህግ የበላይነትን እንዲያስቀድሙና ከድርጊታቸው እንዲታቀቡ አሳስበዋል። በአማኞች መካከል የሚደረግ ስርዓት የለሽና አንዱ ሌላውን የሚያወግዝ የሚያጠለሽና ክብረ ነክ መሆን ወንጀል ነው ያለው መግለጫው በግለሰቦችና በቡድኖች የሚደረጉ የሃይማኖት ጥላቻ ንግግሮች የትኛውንም ሃይማኖት ሊወክሉ እንደማይችሉ አመላክቷል። በማህበራዊ ሚዲያው ሃይማኖትን ሽፋን አድርገው አብሮነትን ሊሸረሽሩ የሚችሉ ግጭት ቀስቃሽ መልእክቶችን የሚያስተላልፉ አካላትን ጉባኤው በጽኑ እንደሚያወግዝም መግለጫውን የሰጡት የኢትዮጵያ ሃይማኖት ተቋማት ጉባኤ ዋና ጸሐፊ ሊቀ ትጉሃን ቀሲስ ታጋይ ታደለ አስታውቋል። ሐሳብን በነጻነት የመግለጽ መብትን ተጠቅሞ የሌሎችን መብት መንካት በዝምታ መታለፍ የለበትም ያለው ጉባኤው የሚመለከታቸው አካላትም አፋጣኝ ህጋዊ እርምጃ እንዲወስዱ ማሳሰቡን ያገኘነው መረጃ ያሳያል። ወቅቱ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንና በእስልምና አማኞች ትልቅ ቦታ የሚሰጠው የጾም ወቅት እንደመሆኑ አማኞች ጾምና ጸሎታቸው ላይ እንዲያተኩሩም የኢትዮጵያ ሃይማኖት ተቋማት ጉባኤ መልእክት አስተላልፏል። ሶስት ከፍተኛ የትግራይ ሰራዊት አዛዦች በአቶ ጌታቸው ረዳ ከስራ ታገዱ። የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት አቶ ጌታቸው ረዳ በሶስት የትግራይ ሰራዊት አዛዦች ላይ የስራ እግድ ውሳኔ አስተላለፉ። ፕሬዝዳንቱ ከዛሬ ሰኞ መጋቢት 1 2017 ዓ.ም ጀምሮ ያገዷቸው ከፍተኛ የጦር መኮንኖች ሜጀር ጀነራል ዮሐንስ ወልደ ጊዮርጊስ፣ ሜጀር ጀነራል ማሾ በየነና ብርጋዴር ጀነራል ምግበይ ኃይለ ናቸው። በፕሬዝዳንቱ የተጻፈው ደብዳቤ እንደሚያሳየው ጀነራሎቹ በጊዜያዊነት የታገዱት ከመንግስት ውሳኔ ውጪ መላ የክልሉ ህዝብና ወጣቱን ወደ ግርግር፣ የጸጥታ ኃይሉን ወደ እርስ በርስ ግጭት የሚያስገባ እንቅስቃሴዎች እያደረጉ በመሆኑ ነው ያለ ሲሆን የጀነራሎቹ እንቅስቃሴ ህዝቡ ወደማይወጣው አዘቅት የሚከት ነው ሲል አስታውቋል። አቶ ጌታቸው የእግድ ውሳኔውን ለጦር አዛዦቹ ያሳወቁት ለእያንዳንዳቸው በጻፉት ደብዳቤ ሲሆን ፕሬዝዳንቱ በትግራይ ክልል ጊዜያዊ አስተዳደር ምክትላቸው ለሆኑት ሌተና ጀነራል ታደሰ ወረደንም ጉዳዩን እንዲያውቁት በደብዳቤው ግልባጭ ላይ አካቷቸዋል። ደብዳቤው የሰላምና ጸጥታ ካቢኔ ሴክሬታሪያት ኃላፊ ከሆኑት ሌተና ጀነራል ታደሰ በተጨማሪ ለጊዜያዊ አስተዳደሩ ሰላምና ጸጥታ ቢሮም ግልባጭ የተደረገለት ሲሆን የክልሉ ሰላምና ጸጥታ ቢሮም የጊዜያዊ አስተዳደሩ በጀነራሎቹ ላይ ያሳለፈውን የእግድ ውሳኔ ተቋማዊ አሰራርንና ሕግን ያልተከተለ ነው ሲል ተቃውሟል። የፕሬዝዳንቱን ውሳኔ ተከትሎ የክልሉ ሰላምና ጸጥታ ቢሮ የወንጀለኞች ጠበቃ መሆን ይብቃ በሚል ርዕስ ዛሬ መጋቢት 2 ቀን 2017 ዓ.ም ባወጣው መግለጫ ውሳኔውን እንደማይቀበለው አስታውቋል። ያልሾመውን ያወረደ ነው ሲልም ገልጿል። በተመሳሳይ በዶክተር ደብረጽዮን ገብረ ሚካኤል የሚመራው ህወሓት ባወጣው መግለጫ የጊዜያዊ አስተዳደሩ ፕሬዝዳንት ውሳኔን ህገወጥ ሲል ኮንኗል። የትግራይ ሰራዊትን ለማፍረስ ሲደረግ የነበረው ሴራ ወደ ከፍተኛና አደገኛ ደረጃ አሸጋግሮታል ሲል ገልጿል። የውጭ ዜና የዩክሬኑ ፕሬዝዳንት ቮሎዲሚር ዘለንስኪ ከሳውዲ አረቢያ ልዑል አልጋ ወራሽ መሐመድ ቢን ሳልማን ጋር ተወያዩ። በጅዳ በተካሄደው ምክክር ልዑል አልጋ ወራሹ ሪያድ የዩክሬኑን ጦርነት እንዲቆምና የሰላም ስምምነት እንዲደረስ በዓለም አቀፍ ደረጃ የተጀመሩ ጥረቶችን ትደግፋለች ማለታቸውን የሳውዲ ብሔራዊ ዜና ወኪል ዘግቧል። ሳውዲ የዩክሬኑ ጦርነት ከተጀመረ ወዲህ ከፍተኛ የማሸማገል ጥረት ስታደርግ ቆይታለች። ሞስኮና ኬቭ በርካታ የጦር ምርኮኞችን እንዲለዋወጡ ከማስማማት ባለፈ በጦርነቱ ምክንያት ግንኙነታቸው የተካረረው አሜሪካና ሩሲያ ባለፈው ወር ንግግር እንዲጀምሩ ማድረጓ ይታወሳል። ፕሬዝዳንት ዶናልድ ትራምፕ ከሩሲያ አቻቸው ጋር ሊገናኙ የሚችሉት በሪያድ መሆኑን መናገራቸውም አይዘነጋም። በዛሬው ዕለት ደግሞ የአሜሪካና ዩክሬን ከፍተኛ ባለስልጣናት የሚመክሩበትን መድረክ አዘጋጅታለች። የዩክሬን ፕሬዝዳንት ባለፈው ወር በነጩ ቤተ መንግስት ከትራምፕ ጋር ንትርክ ውስጥ ገብተው ያለ ስምምነት ከወጡ በኋላ አሜሪካ ለዩክሬን የምታደርገውን ወታደራዊ ድጋፍ በጊዜያዊነት አቋርጣለች። ከሳተላይት ምስሎች የሚገኙ መረጃዎችንም ለኬቭ እንደምታጋራ ገልጻለች። በሳውዲው የአሜሪካና ዩክሬን ምክክር ፕሬዝዳንት ዘለንስኪ አይሳተፉም። የውጭ ጉዳይና የመከላከያ ሚኒስትሮቻቸውን ጨምሮ 4 ከፍተኛ ባለስልጣኖቻቸውን ልከዋል። አሜሪካም በውጭ ጉዳይ ሚኒስትሯ ማርኮ ሩቢዮና ሌሎች አመራሮች ትወከላለች። የትራምፕ የመካከለኛው ምስራቅ መልእክተኛ ስቲቭ ዊትኮፍ ከፎክስ ኒውስ ጋር ባደረጉት ቆይታ ጫና የበረታባቸው
ያነጋገሯቸው ዘለንስኪ በቅርብ ቀናት ውስጥ ወደ ዋይት ሀውስ ተመልሰው የማዕድን ስምምነቱን ሊፈርሙ እንደሚችሉ ተናግረዋል። ፕሬዚዳንት ትራምፕ አሜሪካ በ3 ዓመት ውስጥ ለዩክሬን ያደረገችውን ከ350 ቢሊዮን ዶላር በላይ ድጋፍ ኬቭ በማዕድን ሀብቷ ልትመልስ ይገባል ማለታቸው ይታወሳል። ከዋሽንግተን ጋር ግንኙነቷን ለማደስ ንግግር የጀመረችው ሞስኮ በኬቭ ላይ የተጠናከረ ሚሳኤል እና ድሮን ጥቃት መፈጸሟን የቀጠለች ሲሆን ተጨማሪ መንደሮችንም መቆጣጠሯን አስታውቃለች። ባለፈው ሳምንት ብቻ 870 የድሮን እና ከ80 በላይ የሚሳኤል ጥቃት አድርሳለች የሚሉት ፕሬዝዳንት ቮሎዲሚር ዘለንስኪ ጊዜያዊ የተኩስ ማቆም ስምምነቱ የየብስን ብቻ ሳይሆን አየርና ባህርን ሊያካትት ይገባል ብሏል። ክሬምሊን ግን በፈረንሳይና ብሪታንያ የቀረበውን ጊዜያዊ የተኩስ አቁም ምክረ ሀሳብ ለኬቭ ጊዜ መግዣ ነው በሚል ተቃውሞታል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ የኤሌክትሪክ መኪና አምራች ኩባንያ ኃላፊና አጋራቸው ለሆነው ቢሊዮነሩ ኤለን መስክ ድጋፋቸውን ለማሳየት አዲስ ቴስላ መኪና እንደሚገዙ ተናገሩ። ትራምፕ ይህን ያደረጉት በቴስላ ላይ ተቃውሞ መነሳቱንና የካምፓኒው ስቶክ ዋጋ መቀነሱን ተከትሎ ሲሆን በትራምፕ የተሾመው መስክ የፌዴራል መንግስት መስሪያ ቤት ሰራተኞችን መቀነሱ አሜሪካ ውስጥ በቴስላ ላይ ተቃውሞ እንዲነሳ ምክንያት ሆኗል። ባለፈው ሳምንት ቁጥራቸው 350 ገደማ የሚሆኑ ተቃዋሚዎች በኦሪጎን ፖርትላንድ በሚገኘው የቴስላ የኤሌክትሪክ መኪና መሸጫ ደጃፍ ላይ ተቃውሞ ያሰሙ ሲሆን መጋቢት ወር መጀመሪያ ደግሞ ኒውዮርክ በሚገኘው የቴስላ መሸጫ ቢሮ ደጃፍ ላይ በተከሰተው አመጽ የተሞላበት ተቃውሞ 9 ሰዎች ታስረዋል። መስክ የትራምፕ አስተዳደርን የመንግስት ውጤታማነት ዲፓርትመንትን እየመራ የሚገኝ ሲሆን ትራምፕ ትሩዝ በተባለው የማህበራዊ ሚዲያ ገጻቸው መስክ ለሀገሪቱ ምርጥ ስራ እየሰራ ነው ሲሉ ተከላክለዋል። ትራምፕ ትሩዝ በተባለው የማህበራዊ ሚዲያ ገጻቸው መስክ ለሀገሪቱ ምርጥ ስራ እየሰራ ነው ሲሉ ተከላክለዋል። ለእውነተኛው አሜሪካዊ ኤለን መስክ ድጋፍ ለማሳየት ነገ ጠዋት አዲስ ብራንድ ያለው ቴስላ እገዛለሁ ብለዋል ትራምፕ። መስክ ትራምፕ ምርጫ እንዲያሸንፉ የፋይናንስ ድጋፍ ካደረጉ የአሜሪካ ቢሊዮነሮች ቀዳሚው ሲሆን መስክም ትራምፕ ላደረጉለት ድጋፍ በኤክስ ገጹ አመስግኗቸዋል። የመኪና ሽያጭና ትርፍ መቀነስ በመስክ የፖለቲካ እንቅስቃሴ ላይ የተነሳው ተቃውሞና ኢንቨስተሮች በመስክ የፖለቲካ ተሳትፎ ምክንያት ስጋት ውስጥ መግባታቸው የቴስላ ስቶክ ሽያጭ ከባለፈው ታህሳስ ወር ወዲህ እንዲቀንስ ምክንያት መሆናቸው ይጠቀሳል። ዜና ቢዝነስና ኢኮኖሚ። በ2 ሚሊዮን የአሜሪካ ዶላር ኢንቨስትመንት በዘመናዊ መንገድ እንጆሪና ሳፍሮን በማምረት ለውጭ ገበያ የሚያቀርብ ኩባንያ በልዩ የኢኮኖሚ ዞኑ ወደ ስራ ሊገባ መሆኑ ተገለጸ። አሜሪካን ፋርሚንግ ኢንዱስትሪ የተሰኘው ኩባንያ ከኢንዱስትሪ ፓርኮች ልማት ኮርፖሬሽን ጋር መስራት የሚያስችለውን የመግባቢያ ስምምነት የተፈራረመ ሲሆን የመግባቢያ ስምምነቱን የኢንዱስትሪ ፓርኮች ልማት ኮርፖሬሽን ዋና ስራ አስፈጻሚ ዶክተር ፍስሐ ይታገሱና የአፍሪካ ፋርሚንግ ኢንዱስትሪ ዋና ስራ አስፈጻሚ ናሱር መሐማት ተፈራርመዋል። የኢንዱስትሪ ፓርኮች ልማት ኮርፖሬሽን ዋና ስራ አስፈጻሚ ዶክተር ፍስሐ ይታገሱ ኩባንያው ይዞት የመጣው ፕሮፖዛል በኮርፖሬሽኑ የስራ ሂደት ውስጥ አዲስ መሆኑን ጠቅሰው ለውጤታማነቱ ተገቢው ድጋፍ ይደረጋል ብለዋል። የአፍሪካ ፋርሚንግ ኢንዱስትሪ ዋና ስራ አስፈጻሚ ናሱር መሐመድ በበኩላቸው ኩባንያው ኢትዮጵያን ግንባር ቀደም የኢንጆሪና ሳፍሮን ላኪ ሀገር ለማድረግ እንደሚሰራ አስታውቋል። አፍሪካን ፋርሚንግ ኢንዱስትሪ ኩባንያ በቦሌ ለሚ ኢንዱስትሪ ፓርክ 5000 ካሬ ሜትር የለማ መሬትና 3000 ካሬ ሜትር ሼድ ተረክቦ ወደ ስራ እንደሚገባም ከኢንዱስትሪ ፓርኮች ልማት ኮርፖሬሽን የተገኘው መረጃ ያመለክታል። ተመልካቾቻችን የዕለቱ የብሪጅ ሚዲያ ዜናዎቻችን እኚህን ይመስሉ ነበር። ወቅታዊ ሀገራዊ ጉዳይ ላይ ትኩረት ያደረገው የዛሬው የዳሰሳ ፕሮግራማችን ሰዓቱን ጠብቆ ወደ እናንተ የሚደርስ ይሆናል። ከወዲሁ እንድትከታተሉን በአክብሮት እየጋበዝን ከኢትዮጵያ ንግድ ባንክ ያገኘነውን የዕለቱን የውጭ ምንዛሬ ዝርዝር ዋጋ ተመንን ወደ እናንተ በማድረስ እናበቃለን። መልካም ምሽት።